አፋብን አንዳንድ በወረዳ ደረጃ ያሉ ከተሞችን ተቆጣጥሬያለሁ ማለቱን ሰምተናል በመግለጫው። ለአካባቢው ቅርበት ያላቸው ሰዎች አፋብን ባለው አይነት መልኩ ባይሆንም ግን አንዳንድ ከተሞችን መያዛቸውን አረጋግጠዋል። አፋብን ያለው በሁለት አይነት መንገድ ነው ከተሞችን የተቆጣጠርኩት ነው። አንደኛው በጦርነት አስለቅቄ በኃይል ከተሞችን ተቆጣጥሬያለሁ። ደቡብ ጎንደር ላይ ነው በአብዛኛው። ስማቸውን ያስኩ መስሎኝ ነበር። ንፋስ መውጫ ምናምን እንደዚህ የሚባሉ ማለት ነው። ሌላኛው ያስኩኝ የሚልበት መንገድ መከላከያ ለቆ ሲወጣ፣ በምን ምክንያት ለቆ እንደወጣ አናቅም። ግን እንደሚወራው ከሆነ ከቲፒኤልኤፍ ጋር የገባበት ሁኔታ፣ ከሻዕቢያ ጋር የገባበት ሁኔታ አይ ቲንክ ወደዛ አካባቢ ኃይል አስፈልጎ ነው መሰል ወደዛ ነገር እሱን ምክንያት አድርጎ ነው የወጣው። በዛ ያን አጋጣሚ ተጠቅመንም የያዝናቸው ከተሞች አሉ ነው የሚሉት እና መመሪያዎች አውጥተዋል። ከተማ ውስጥ ከተገባ በኋላ የደረሱ ነገሮች አሉ። እነዛ ሊያርም የሚችል ይሄ አይቻልም ምናምን የሚባል ወይም ይሄ የሚቻለው እንደዚህ ሲሆን ነው ምናምን የሚባል መመሪያዎች ነገሮች አውጥቶ በመግለጫ መልክ አሰራጭተዋል። የአፋብን ጎንደር እዝ የሚባለው እዛ አካባቢ ላይ የሚንቀሳቀሰው እነ በለሳ ምናምን የሚባሉ ከተሞችን ነው። አሁን እንደውም ደብረ ታቦርን በቃ የዛን ዞን ዋና ከተማዋን ደብረ ታቦር የምትታወቅ ከተማ ነች። እሷን ለመያዝ እንቅስቃሴ እያደረጉ እንደሆነም ነው የገለጹት። ሌሎችም አረጋግጠውታል። ግን እነሱ ባሉት አይነት መልኩ ሳይሆን መከላከያ ሲወጣ ጠብቀው ገቡ፣ የሚዘርፉትን ዘርፈው የሚያደርጉትን አደራርገው ወጡ ምናምን የሚል ነገር ነው አንዳንዶች ደግሞ ሲያነሱ የነበረው። እዛ ላይ እኛ ብዙ አንከራከርም፣ እንዴት ገቡ የሚለው ላይ ማለት ነው። ኤኒዌይስ መከላከያ ሲወጣ ገቡ በሚባለው ብንወስደው አይ ቲንክ በዚህ ወቅት ለብልጽግና ጥሩ ወሬ አይደለም። ኢቭን መከላከያ ሲወጣ ጠብቀው ገቡ ቢባል ነው ማለት በጦርነት አስለቅቀው ገቡ የሚለው ከፍ ያለ ትርጉም ነው። ነገር ግን መከላከያ ሲለቅ እንኳን ገቡ ቢባል ለብልጽግና ጥሩ የሆነ ወሬ አይደለም። የአማራ ክልል መግለጫ ወጥቷል። ሰላምና ጸጥታ ቢሮ ህዝባችን እንዲያውቅ የምንፈልገው እየተዋጋን ያለ ነው ከዚህ ጉዳይ አስፈጻሚ ጋር ብቻ ሳይሆን፣ ጉዳይ አስፈጻሚ የሚለው አፋብህን ነው፣ ከሱ ጋር ብቻ ሳይሆን ከላኪዎቹ ትጥቅ ተተኳሽ ምናምን ከሚያቀርቡለት ከወያኔ ጋር እንደዚሁም ከሻዕቢያ ጋርም ጭምር መሆኑን ህዝባችን ይወቅልኝ የሚል መግለጫ አውጥተዋል። ይሄ ሰሞኑን የነበረው ነገር ጠንከር ያለ መሆኑን የሚያሳይ ነው። ይሄ የአማራ ክልል ሰላምና ጸጥታ ቢሮ መግለጫ አውጥቶ ከሰሞኑን በጣም ቆይቻለሁ። ኢቭን እንደውም በቃ አደረጃጀቱ ለውጥ ተደርጎ በቃ ሳያስፈልግ ቀርቶ ወይ አደረጃጀቱ የለም ሁሉ የሚል ሐሳብ ሁሉ ነበረኝ፣ ጠፍቶ ስለነበር ማለት ነው። አሁን ግን የአማራ የክልሉ ነው ማለት በዛ በዞን ደረጃ ላይ ያለው አይደለም፣ የክልሉ አጠቃላይ ክልሉ ላይ ጠንከር ያለ ነገር እንዳለ ያሳያል። ብዙ ቦታዎች ላይ ኢንተርኔት ዝግ ነው፣ ስልክ ዝግ ነው፣ ኔትወርክም ጭምር እና መንግስትም ጠንከር ያለ እርምጃ ለመውሰድ እየሞከረ ነው ያለው። ኤድዌዝ ዛሬ ስለ አፋብን ነው የምናወራው። አፋብን እንደ መንግስት ሰዎች የብልጽግና ሰዎች እንደሚሉት መከላከያ ሲወጣ ገባ ከተባለ
ለኔ የሚነግረኝ በቃ መከላከያ ሳይኖር ዝም ብሎ የሚገባ ከዛ እዛ እንኳን መቆየት የማይችል መከላከያ ሲመጣ የሚወጣ ተደርጎ አንሶ አይደለም የሚታየኝ። እንደዛ እንኳን ቢሆን የአፋብን አቅም አንሶ አይደለም የሚታየኝ። ቢያንስ አሁን ያለው ወታደራዊ አቅሙ ከክልሉ የጸጥታ አቅም በላይ መሆኑን ነው የሚታየው። ቢያንስ በጦርነት አስለቅቆ ገባ የሚለው ሌላ ትርጉም ነው የሚሰጠው። ይሄ እንኳን ብንወስድ ብንል መከላከያ ሲወጣ ነው የገቡት የሚለው ምክንያቱም በከፊል እነሱም ስላመኑት አፋብኖች በከፊል አምነውታል ይሄን ጉዳይ። ቢያንስ ከክልሉ የጸጥታ አቅም በላይ መሆኑን ይነግረናል። ብልጽግና ሲለው የነበረው ነገር የውሸት ፕሮፓጋንዳ እንደነበረ ይነግረናል። ይሄንን ተላላኪ ኃይል በደንብ መትቼዋለሁ፣ አከርካሪውን ሰብሬዋለሁ። ከዛም ባለፈ ደግሞ ተከፋፍለዋል፣ ከህዝብም ነጥየዋለሁ። ከዛም ባለፈ የክልሉን የጸጥታ አቅም መልሼ አደራጅቻለሁ፣ አሰልጥኜዋለሁ፣ አብቅቼዋለሁ። እነዚህን ስራዎች በመስራታችን ምክንያት መተነዋል። አከርካሪውን ተበትኗል፣ ሰራዊቱ የአፋብን እንደዚሁም ደግሞ ከህዝብ ነጥለነዋል፣ እንደዚሁም ራሱንም ከፋፍለነዋል። ከመበተን ታልፎ ተከፋፍሎ ከህዝብ ተነጥሎ ከዛን ፈርሶ የነበረውን የክልሉን የጸጥታ ኃይል ደግሞ መልሰን አደራጅተን አሰልጥነን አብቅተነዋል። በቅርብ ጊዜ ከክልሉ ለቀን እንወጣለን ነበር ሲባል የነበረው። ይሄ ደቡብ ጎንደር ላይ የተፈጸመው ጉዳይ መከላከያ ከክልሉ ቢወጣ ሊሆን የሚችለውን ነገር የሚያሳይ አመላካች አድርገን እንወስደዋለን። መከላከያ ከክልሉ ቢወጣ የክልሉ የጸጥታ ኃይል ሚሊሻ፣ አድማ ብተና የምትሉት የፋኖን አቅም መቋቋም የሚችል እንዳልሆነም ያሳያል። ይህ አጋጣሚ የአፋብንን አቅም መቋቋም የሚችል አይደለም። ተፈጸሙ ምናምን የተባሉ ነገሮች አሉ። እዛ ላይ ብዙ አልሄድም። እነሱም የሚሉት ነገር አለ። ከነሱም በተቃራኒ ያሉ አካል ይካሰሳሉ። ጦርነት ላይ አስቸጋሪ ነው። የተፈጠሩ የሰብአዊ መብት ጥሰቶች ምናምን አይነት ነገሮች አሉ። እነሱ ላይ ብዙ ያልሄድኩትኝ በሁለቱም ሳይድ የሚባል ጉዳይ ስለሆነ ነው። ስለዚህ የመከላከያ አመራሮች ሲሉት በነበረበት ደረጃ ላይ አይደለም ወታደራዊ አቅሙ። የማን የአፋብ ወታደራዊ አቅሙ ሲሉት በሚሉት ደረጃ ላይ አይደለም። እኛም ባሳነስ ነው ልክ አይደለም። ትንሽ ከፍ ብሏል። እንግዲህ አስታጥቀውት ነው፣ አሰልጥነውት ነው፣ የሆነ ተጨማሪ ነገር አግኝቶ ነው። እሱም በተፈለገበት መንገድ ሊወሰድ ይችላል። እውነታው ግን አፋብን የሚባለው ኃይል አሁን ቢያንስ ከክልሉ የጸጥታ አቅም በላይ ነው። እስቲል አሁንም ብልጽግና አማራ ክልልን ያለ መከላከያ ሊያስተዳድረው አይችልም። ይሄ ቀላል አይደለም። ቀላል ትርጉም ያለው እንዳይመስላል። በተለይ በዚህ ወቅት አሁን ካለው ኮንቴክስት አኳያ ወደ ሰሜኑ አካባቢ ከተፈጠረው አዲስ ውጥረት አኳያ ካያችሁት አፋብን ቢያንስ መከላከያ ሳይኖር ሲቀር ሲወጣ ሲቀር ሊፈጥር የሚችለውን ነገር እያሳያል። ለሌሎቹ
አይ ቲንክ ራይት የሚያደርጉት ይመስለኛል። አሁን የሆነ ጥሩ ውጤት ብለው የሚሰጡት ይመስለኛል። አለቻቸው መከታተያ ቼክሊስት እና ቼክሊስቱ ላይ ራይት የሚያደርጉት ጉዳይ አንዱ ይሄ ነው። አማራ ክልል ላይ በምንፈልገው አይነት መልኩ አፋብን መንቀሳቀስ የሚያስችል አቅም አለው በሚለው ላይ ራይት ያደርጋሉ። ያ ደግሞ መሆኑ ምናልባት በጦርነቱ ወይም በውጥረቱ ሲጠብቁት የነበረውን ውጤት አንሶ ከሆነ ትንሽ ብንጨምረውስ የሚል አይነት እሳቤም ውስጥ ሊገቡ ይችላሉ። ለእነሱ ጥሩ ነው። ለብልጽግና ግን ጥሩ ወሬ አይደለም ይሄ እና ያለውን ወታደራዊ አቅም የሚያሳይ ነው። ይህን መረዳት ያስፈልጋል። የክልሉ ሰላምና ጸጥታ ቢሮም ከብዶኛል ነው ማለት በቃ መሬት ላይ ያለው ነገር የሚዋሽ ስላልሆነ የሚካድ ስላልሆነ ያለው ነገር ምንድን ነው? ኖ ብቻውን አይደለም። ብቻውን እንዳይመስላችሁ እየተዋጋን ያለ ነው ከሻዕቢያም ከወያኔም ጭምር ነው። ይሄ ልትረዱት ይገባል የሚል ማስተባበያ አይነት ነገር ነው የሰጠው። ያላቸው አቅም ትንሽ ከፍ ማለቱን የሚያሳየው ወታደራዊ አቅሙ በተለይ ለክልሉ በቃ እንዴት ሊያደርግ እንደሚችል አላውቅም። እንዴት አይነት የክልል አመራር እንደሆነ አላውቅም። እድሜ ልኩን በመከላከያ እየተጠበቀ ሊኖር እንዴት እንደሚችል እኔ አይገባኝም። አይ ቲንክ ማዕከልም ላይ ያለው መንግስት በደንብ ሊያስብበት የሚገባ ይመስለኛል። በዚህ ደረጃ ከሆነ እኔ ምን እንደሚያደርግለት አላውቅም። ምናልባት ሊያቀራርባቸው የሚችል አይነት ነገር ይዞ መቅረብ የሚችል ከሆነ ከክልሉ የጸጥታ አቅም በላይ የሆነ አካል ካለ አይ ቲንክ ከሱ ጋር መነጋገሩ ለብልጽግናም የሚጠቅሙ ነው ይመስላል። እና እስከ መቼ ደሞዝ ተከፍሏለህ? መከላከያም መድበህለት ሌላው እኮ የሚነግራችሁ ነገር ብልጽግና አማራ ክልል ላይ ያለውንም ቅቡልነትም ጭምር እኮ ነው የሚነግራችሁ። መቼም ብልጽግና በጣም ቅቡል ቢሆን እዛ አካባቢ ላይ ሚሊሻውም አድማ ብተናውም ሞራል እኮ ይኖረዋል። ዲፌንድ ለማድረግ ሞራል እኮ ይኖረዋል። በነገራችን ላይ እኮ የህዝብ ቅቡልነት የሚያስፈልገው ለሞራል ነው እና ሚሊሻው አድማ ብተናው ሞራል የለውም። በተለይ መከላከያ ከሌለ በቃ ሞራል የለውም። ምንም አይነት ሞራል የለውም። ተመቷል ማለት እንደ የሌላ ኃይል ተደርጎ ነው መሰለኝ የሚታየው። እንደዛ ይመስለኛል። ሞራል የሚባል ነገር በቃ የለውም። ይሄ ማለት ብልጽግና ራሱ እንደው በመከላከያ አቅም ነው እንጂ አማራ ክልል ሊያስተዳድር የሚችል ቅቡልነት እምብዛም የለውም ወደሚል ድምዳሜ ሊያመራን የሚችል ነው። ከተማ መያዛቸው ባይዘዌ በጣም ትልቅ ትርጉም ያለው ነው። ድሮም የምለው ጉዳይ ነው። አንድ መሆናቸው በጣም ትልቅ ትርጉም አለው። ከተማ ደግሞ መያዛቸው ሌላ ትርጉም የሚኖረው ነው። ደግሞ ደብረታቦርን ደግሞ ቢይዙ ሌላ ጉዳይ ነው። ያ ማለት ይዞ ያስተዳድሩታል ማለት አይደለም። እንደዛ አይነት አቅም የለውም። ባይዘዌ እንደዛ አይነት አቅም ይኖረዋል የሚል ግምት የለኝም። አፋብን አሁንም እንደሚሉት ወጥ የሆነ አደረጃጀት ነው ድርጅት ነው የሚለው ላይ በጣም ትልቅ ጥያቄ ምልክት አለኝ። አይመስልም። አሁንም እንደዛ አይመስልም። በተናጠል ነው እንቅስቃሴ የሚያደርጉት። ዝም ብሎ አንድ ሆነናል ለማለት አይነት ነገር የፈጠሩት ነገር ነው የሚመስለው ጉዳዩ። ነገር ግን እንዳልኳችሁ ከሚጠበቅበት ከሚፈለግበት አንጻር ግን የሚጠበቅበትን ነገር ግን መወጣት የሚችል አቅም እንዳለው ግን እያሳየ ነው። በተለይ በዚህን ወቅት በጣም ውጥረት ባለበት
አንዳንዶች በቃ አፋብን የሚባለው የፋኖ እንቅስቃሴ ተከፋፈለ፣ በጎጥ የተከፋፈለው ነው፣ ከፊሉ ወደ ብልጽግና ሄደ፣ እጃቸውን የሰጡት በዙ ምናምን የሚባለው ነገር እኮ የፈጠረው ነገር ነበር። ያ በሆነበት አይነት ሁኔታ የፋኖ አደረጃጀቶች ወይም አሁን የተፈጠረው አፋብን የሚባለው ኢቭን መከላከያ እንኳን ከዛ ቢወጣ የምን ግምገማ ነው የምላችሁ፣ የምሬ ከዛ ቢወጣ ክልል ውስጥ ያለው አዲስ የሰለጠነው የጸጥታ አቅም ቢያንስ ያቆሟል የሚል ግምት ነበረኝ። ቢያንስ እሱ ያቆሟል የሚል ግምት ነበረኝ። በቃ አሁን እንዳየሁት ከሆነ አይደለም። ይሄን እነሱ ብቻ የሚያወሩት እንዳይመስላችሁ። የፋኖን እንቅስቃሴ የሚቃወሙ አካላቶች ራሳቸው መከላከያ ስለወጣ ነው ከተማ ውስጥ የገቡት አሉ። በቃ እሱ በቂ ነው ለኔ። መከላከያ ወጣ ማለት ሚሊሻው የለም ማለት አይደለም። አድማ በተነው የለም ማለት አይደለም። እነሱ አሉ። መከላከያ ሲወጣ ለነሱ ትቶ ነው የሚወጣው፣ ገምግሞ ነው የሚወጣው። እዚሁ ባለው የጸጥታ አቅም በቃ ሰላሙን መረጋጋቱን ወይም አሁን ያለውን አይነት ሁኔታ ያስጠብቃል ብሎ ነው የሚወጣው። ግን እንደዛ አይደለም። መከላከያ እንደወጣ የክልሉ አመራር ምንም ጥሎ ነው ሄዱ። ሚሊሻው ምንም ጥሎ ነው ሄዱ። ይሄ ማለት በቃ ያለ መከላከያው የሲቪል አመራሩ ጸጥታ የተደራጀውን የጸጥታ አቅም ምንም አይነት ሞራል የለውም ማለት ነው። ምንም እውነት ለመናገር መልሰን እንድንገመግም አድርጎናል። አይ ቲንክ በዚህ አይነት የሚቀጥል ከሆነ አስቸጋሪ ነው። ነገ ከነገ ወዲያ አማራ ክልል ላይ የመከላከያ ፕሬዘንስ አይ ቲንክ የሚሳሳ ይመስለኛል። አዳዲስ ጦርነቶች ስለሚኖሩ ወደዛ ብዙ ኃይልም ስለሚያስፈልግ ወደዛ የሚኬድ ከሆነ አማራ ክልልን በቃ እንደፈለጉ ያደርጉት ብሎ ትቶ ነው መሄድ ያለበት። መከላከያ ከሌለ ብልጽግና አማራ ክልልን አያስተዳድርም የሚል አይነት ነገር እንዲፈጠር ነው የሚያደርገው። ብልጽግና እዛም ቅቡልነት ስለሌለው ነው ሚሊሻዎቹም አድማ ብተናዎቹም ልክ መከላከያ ሲሄድ ሞራል የሚያጡት። ህዝቡ ከጎናችን ነው ቢል ቀላል ሞራል እንዳይመስላችሁ። ያ ሞራል ደግሞ በደንብ ብዙ ነገር ያሰራል። ፋኖ አሁንም ቢሆን ለብልጽግና የቤት ስራ መሆን የሚችል ኃይል መሆኑን ይህን ሲጠብቁበት ለነበሩ አካላቶች በደንብ ያስመሰከረ ይመስለኛል። ክልሉም ራሱ እየተዋጉ ነው ያሉት ከወያኔም ጭምር ነው ሻቢያም ጭምር ነው የሚል ነገር እስከ ማንሳት ድረስ ተመሳሳይ ይመስለኛል። በድሮን እንዴት ይዋጉናል ልብ ካላቸው በክላሽ ይዋጉን እንዳሉት አይነት ነው ፋኖቹ። ሁሉም መሳሪያ የሚያመጣው ከውጪ ነው። ፈጥሮ ፈብርኮ ሀገር ውስጥ አምርቶ የሚዋጋ የለም እና ትንሽ የከተማ መቆጣጠሩ ትንሽ ወታደራዊ አቅሙ ብልጽግና አማራ ክልል ውስጥ ያለውን የቅቡልነት ደረጃ ካለው ኮንቴክስት አኳያም ቢያንስ የሚጠበቅበትን ማድረግ የሚችል ኃይል እየሆነ ስለመሆኑ ማሳያ ተደርጎ ሊወሰድ የሚችል ጉዳይ ነው። በዚሁ እንሄድበት። ቲፒኤልኤፍ መግለጫ አውጥቷል። መግለጫው ሶስት ነገሮች አሉት። አንደኛው ባለፈው በዚህ ሳምንት ውስጥ ነው የሚለው ጥቃት ደርሶብናል፣ በፌደራል መንግስት ተጠቅተናል የሚል ነገር ያነሳሉ። ያ ማለት ጠለምት ላይ የነበረውን ጉዳይ ነው የሚያነሱት። ጠለምት ላይ በነበረው ጉዳይ ጥቃት ተፈጽሞብናል የሚል አንድ የሚያነሱት ነገር አለ። እናየዋለን። እንደውም አብረን እንየው። እዚሁ ላይ ይሄ ምናልባት ሊያሳይ የሚችለው ነገር ጄኔራል ታደሰ ወረደ የጠለምቱን ጉዳይ አስመልክቶ የሰጡት ማብራሪያ ነበር በቃለ መጠይቅ። ከዚህ ቀደም ብያችኋለሁ። በዛ ጉዳይ ላይ ቲፒኤልኤፍ ደስተኛ አልነበረም።
መቅረብ የነበረበት ተጠቂ በሚያደርጋቸው አይነት መልኩ ነበረ። ጄኔራል ታደሰ ወረደ ግን ጦርነቱን ወይንም ግጭቱን ራሳቸው ስለመጀመራቸው ሊያስረዳ በሚችል አይነት መልኩ ወይም ወደዛ ሊመራ በሚችል አይነት መልኩ ነው ያቀረቡት። አሁን ላይ ያን ጉዳይ አስታውሰው ቲፒኤልኤፍ ጥቃት ደርሶብናል ማለታቸው በጄኔራሉ ንግግር ደስተኛ እንዳልነበሩ ማሳያ ተደርጎ ሊወሰድ ይችላል። ሁለተኛው የሚያነሱት ነገር ውጤት አግኝተናል ነው። ከዛ ጥቃት በጠለምቱ ጉዳይ ውጤት አግኝተናል ነው። ያም ውጤት ምንድነው? የዓለም አቀፉ ማህበረሰብ ዝም ይለን ነበር፣ ችላ ይለን ነበር፣ ጥሪ ስናደርግለት ምላሽ አልነበረም። ግጭቱ ከተፈጠረ በኋላ ግን አሜሪካም፣ የአውሮፓ ህብረት፣ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት ድምጻቸውን አሰምቷል። ይሄ ሊበረታታ የሚገባ ጉዳይ ነው ይላል። ገምግመውታል። ከዚህ አንጻር ውጤት አግኝተንበታል የሚል ነገር ወስደዋል ማለት ነው። ሶስተኛውና በደንብ የምንነጋገርበት አደራድሩን የሚለው ነው። ፍላጎታቸውን የገለጹበት ማለት ነው። የኛ ፍላጎት ሌላ አይደለም፣ አደራድሩ ነው የሚለው። ይሄ አደራድሩን የሚሉትን ነገር በዚህ መግለጫቸው ትንሽ ግልጽ ያደረጉት ይመስለኛል። አዲስ ድርድር እያሉ ሳይሆን እያሉ ያሉት የኛ ፍላጎት የፕሪቶሪያ ስምምነት እንዲፈጸም ነው። እሱ በሚፈጸምበት ጉዳይ ላይ ነው እንግዲህ የመደራደር ፍላጎት ያላቸው እንጂ አዲስ ድርድር አይደለም፣ ሊሆንም አይችልም እንደዛ። ምክንያቱም የፕሪቶሪያ ስምምነት ይፈጸም እያልክ ከዛ በኋላ ደግሞ ስለ ድርድር ስትጠይቅ አዲስ የሚሆን ነገር የለም። በራሱ አሁን እንነጋገር እንደራደር ወደሚል ነገር እንድትሄድ ያደረገህ የፕሪቶሪያ ስምምነት አልተፈጸመም ማለትህ ስለሆነ የቀድሞ ድርድር ይሰራል፣ ግን የተለያየ ነው። በአፈጻጸም ጉዳይ ላይ ነው ወይንም በአንቀጾቹ ወይም እዛ በስምምነቱ ላይ በተፈጠረ አዲስ አለመግባባት ነው። ስለዚህ በዚህ መግባባት ላይ መነጋገር አለብን የሚል አይነት ነገር እንደሆነ አይ ቲንክ ትንሽ ግልጽ አድርገውታል። ጥሩ ነገሩ ይሄ ነው። ዋናው ነገር አደራድሩን የሚሉት ለምንድን ነው? ለምንድን ነው? በጣም የሚገርመኝ ጉዳይ ስለሆነ ነው። ቲፒኤልኤፍ አደራድሩኝ ሲል በጣም ነው የሚገርመኝ። ምክንያቱም ወደ ድርድር ቢገባ ቲፒኤልኤፍ ሉዝ ያደርጋል። ቲፒኤልኤፍ አሁን ወደ ድርድር ቢገባ አንድ የሚያገኘው ነገር የፕሪቶሪያ ስምምነት ባለቤት መሆኑ እውቅና ያገኛል። ኦኬ፣ እሱን ይፈልገዋል። እነ ጌታቸው ረዳን ከጨዋታ ውጭ ያደርግበታል። አንድ ውጤት ነው ልንል እንችላለን። ተፈናቃይ በሚመለስበት ጉዳይ ላይ ይነጋገራሉ። ግዛትን በሚመለከት ጉዳይ ላይ ይነጋገራሉ። ግዛቱን በሚመለከት በእርግጠኝነት አደራድሩኝ ያላቸው አካላቶች ሁሉ ቢያደራድሩት አይ ግዛቱን ለነሱ ስጥ የሚባል ነገር የለም። ሊያገኙት የሚችሉት ትንሽ ነገር እዛ አካባቢ ላይ ያለው አስተዳደር ይፈርሳል። በቃ ሌላ ነገር የለም። ካገኙ ሊያገኙ የሚችሉት እሱ ነው። እንደ ውጤት ሊወስዱት ይችላሉ። እዛ አካባቢ ላይ ካለው አስተዳደር ጋር እንግዲህ ብልጽግናን አጋጩት። ኦኬ፣ እንደ ውጤት ሊወስዱት ይችላሉ። ብልጽግና ግን የሚያገኘው ብዙ ነው። ለምሳሌ ትጥቅ መፍታትን ሊያነሱ ይችላል። በቂ ነው እሱ። ትጥቅ መፍታትን በሚመለከት ሊያነሳ ይችላል። ከዛ ልለፍ ካለ ከሻዕቢያ ጋር ግንኙነት ያደረጉ በወንጀል የምፈልጋቸው አካላቶች አሉ፣ እናንተ ደብቃችሁ የያዛችኋቸው ስጡኝ ማለት ይችላል። ከዛም ልለፍ ደግሞ ካለ የመቀሌን የሰላምና የጸጥታ ሁኔታ መቆጣጠር ያለብኝ እኔ ነኝ። ስለዚህ መቀሌ ላይ በፌዴራል ፖሊስ ትጠበቃለች መቀሌ፣ ይህን ማለት ይችላል። ከዛም ሲያልፍ ደግሞ መከላከያ በፕሪቶሪያ ስምምነት መሰረት ድንበሩን መጠበቅ አለበት። ትግራይም ላይ ሶስት ቦታዎች ላይ ካምፕ ሊኖሩ ይገባል ብሎ ጥቃቸውን አስፈትቶ ሙሉ በሙሉ እጁ ላይ ሊጥላቸው ይችላል። አሁን የተናገርኳቸው ነገሮች በሙሉ ፕሪቶሪያ ስምምነት የሚለው ነው። ምንድን ነው እነዚህ ሰዎች የሚፈልጉት? አሁን ሲገባኝ
የሚፈልጉት ሌላ ሳይሆን የወንድ በር ነው። በተለምዶ ይሄ የወንድ በር የሚባለው ማለት ሽንፈት ነው፣ ግን በቃ አልተሸነፍኩም የምትልበት አይነት ማለት ነው። የወንድ በር ይባላል። የፕሪቶሪያ አይነት ስምምነት ማለት ነው። ፕሪቶሪያ ስምምነት ላይ ሞስ ተሸንፏል። ነገር ግን በድርድር ነው ጦርነቱ ያበቃው። ስለዚህ አሁን ምን ብለው ሊያወሩ ይችላሉ? አስገድደ ነው በጉልበታችን መክተ ነው ሳይፈልግ ሳይወድ ለድርድር አስቀመጥ ነው ማለት ይቻላል። የወንድ በር ማለት እንደዚህ አልተሸነፍኩም ብለህ መካድ የምትችለው አይነት ሽንፈት ማለት የወንድ በር ይባላል በተለምዶ። ተረቷ ትንሽ ከጾታ ጋር በተያያዘ ችግር ያለባት ተረት ነች፣ ግን ይባላል በተለምዶ ነው የሚባለው። እንግዲህ ድሮ እንዲህ አይነት አስተሳሰብ ስላለ ይባላል። በወቅቱ የነበረ አስተሳሰብ ነው። እንቀይረው ካላችሁ ቀይሩት። ቲፒኤልኤፍ የፈለገው ያንን ነው። የወንድ በርን የፈለገው ገምግሟል። ራሱን በደንብ አይቷል። ከሻዕቢያ ጋር መንግስት ጦርነት ውስጥ ቢገባ ዓለም አቀፉ ማህበረሰብ ይረባረባል ያን ጦርነት ለማስቆም እና ጉዳዩ በሻዕቢያና በብልጽግና ብቻ ተደርጎ ይወሰድና እሱ ይረሳል። ያ ዓለም አቀፉ ማህበረሰብ ተረባርቦ በሁለቱ ኃይሎች መካከል የሆነ አይነት መግባባት እንዲኖር፣ የሆነ አይነት ሰላም እንዲኖር ወይም ቢያንስ ግጭቱን እንኳን የሚያቆምበት አይነት እንኳን ሁኔታ ቢፈጠር ቲፒኤልኤፍ ተጎጂ ነው። ያኔ ብቻውን ነው የሚቀረው። ስለዚህ ሲያየው የዓለም አቀፉን ሁኔታ ድንግጥ ይላል። ዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል ጦርነት ሊጀመር ነው ሲባል አረ አሜሪካ አንድ ነገር አድርጊ ሲል ትሰሙታላችሁ። አሁን ሁለቱንም ለማደራደር የተባበሩት መንግስታት ድርጅት አንቶኒዮ ጉቴሬዝ አዲስ አበባ ይመጣሉ። በሁለቱ ጉዳይ ላይ ለመነጋገር ማለት ነው፣ ለማደራደር ሳይሆን። ሪአክት ነው የሚያደርገው። ድምጽ ማሰማት ብቻ ሳይሆን እንደውም አሁን ላይ አብዛኛው የዓለም አቀፍ ማህበረሰብ ሀያላን ሀገራት፣ ትልልቅ ተቋማቶች በእነዚህ ሁለት ሀገራቶች መካከል ወደ ጦርነት ሳይገባ ጦርነት የማይጀመርበት አይነት ሁኔታ እንዲፈጠር ማድረግ አለበት ብሎ እየተጫጫኸ ነው። እና አሁን ጥሪ አይደለም ተግባራዊ እንቅስቃሴ ያስፈልጋል የሚል ነገር ተፈጥሯል። ምክንያቱም ወታደራዊ እንቅስቃሴዎች አሉ። ሌላ ጊዜ በደንብ እነግራችኋለሁ የዓለማን የበለጠ ይጠቅማል የሚለውን ወይ ነገ በደንብ እናየዋለን። ቲፒኤልኤፍ ያሰገዋል። ጨረቃ ላይ ነው የሚቀረው። የራሱንም አቅም ያያል። የራሱንም አቅም ሲያይ ብዙም ያዋጋው አይደለም። ትንሽ ሊዋጋ ይችላል፣ ግን ረዥም ርቀት አይሄድም፣ ብዙ አያቆይም። ምክንያቱም ትግራይ ውስጥ ያለው ኢኮኖሚ ደቋል። ሰው ጦርነት አልፈልግም እያለ ነው። አልፈልግም ብቻ አይደለም፣ የሚሰጠውም ብዙ የለውም። እንደ ድሮ ሊሰጠው የሚችለውም ብዙ ነገር የለም። ይህን አቅም ተይዞ እስከየት ድረስ ይዘለቃል? እነሱ ደግሞ የራሳቸውን ሀብት ለጦርነት መዋል አይፈልጉም። የህዝቡን ሀብት በጦርነት ምክንያት መዝረፍ እንጂ የራሳቸውን ሀብት ለጦርነት ማዋል አረ በጭራሽ አይፈልጉም። እሱን ለማስጠበቅ አንድ ጦርነት ውስጥ ሌሎች አጋሮቻቸውንም ሲያዩ ኦፍ ኮርስ የሆነ ነገር መፍጠር ይችላሉ፣ ግን በቂው ግን አይደለም። ለቲፒኤልኤፍ ብዙ ጊዜ መዋጋት የሚያስችለው አይነት እድል ቢፈጥርለት አይደለም። ይህንን የሚገመግምና ብዙ እንደማይዘልቅ ይረዳል። ስለዚህ ቢቻል ጦርነቱ ሳይጀመር ካልተቻለ ደግሞ ከተጀመረ በኋላ ብዙ ሳይዘገይ የዓለም አቀፉ ማህበረሰብ ገብቶ እንዲገላግል ጦርነቱን እንዲያስቆም ይፈልጋል። ስለዚህ ምን ያደርጋል? ትኩረት ስጡን የሚል ጩኸት ያሰማል።
ጦርነቱን ልንገባ ነው፣ ልንጋደል ነው፣ ድረሱ አይነት ነገር ድረሱ የሚለው በቃ ይሄ አገላጋይ እንዲመጣው ብለህ ጸብ እየተፈጠረ እንደሆነ ጮክ ብለህ እንደምታወራ አይነት ማለት ገላጋይ መጥሪያ ነው። ትኩረት በመሳብ ነው አገላጋይ የሚጠራው። ድርድር የሚለው አንዱ ትኩረት መሳቢያ ነው። ድርድር አልክ ማለት ነገር ወደ ጫፍ ደርሷል እያልክ አሁን ባለመግባባት ደረጃ ላይ አይደለም። በቃ ልንወጋ ነው። እዚህም ላይ መግለጫውም ላይ ይላል ሰራዊት በጣም እያስጠጋ ነው። ሊወጉን ነው። ደም አፋሳሽ ሁኔታ ሊፈጠር ነው። በቃ ልንጋደል ነው። ከደረሳችሁ አሁን ድረሱ አይነት ነገር ነው መግለጫው። ስለዚህ ገላጋይ ይጠራል ድርድር በማለት አንድ። ሁለት ድርድር በማለት ድርድርን የጦርነቱ ውጤት ተደርጎ እንዲታጅ ያደርገዋል። እሱ ድርድር ፈላጊ ነው፣ ሌላኛው ፈላጊ አይደለም። ስለዚህ ጉዳይ ወደ ድርድር ካመራ ቲፒኤልኤፍ ወደሚፈልገው መጣ። እኔ እኮ ድሮም ቢሆን ድርድር ነው ስፈልገው የነበረው ሊልህ ነው። ይሄ ምን ይፈጥርለታል? ቅድም እንዳልኳችሁ የወንድ በር ይፈጥርለታል። ቶሎ ገላጋዮቹ ገብተው አረ በቃ ነገርማ በስምምነት ጨርሱት ብለው ካነጋገሩ ቲፒኤልኤፍ በሚፈልገው አይነት መልኩ ጉዳዩ አለቀ። ስለዚህ ቲፒኤልኤፍ ከገባበት ማጥ እዛ ምናልባት ድርድሩ ላይ ከፕሪቶሪያም ስምምነት የባሰ ስምምነትም ሊፈርም ይችላል፣ አይታወቅም። ብቻ ግን በድርድር ወጣ እና ድርድር እያለ የሚጮኸው ድርድር ስለሚጠቅመው አይደለም። ድርድሩ ግን የወንድ በር ስለሚፈጥርለት ብቻ ያን ካልኩሌት አድርጎ ነው ስለ ድርድር እየጮኸ ያለ እንጂ ነገሮችን በሙሉ እኮ ወደ ጦርነት እንዲያመሩ አድርጎ እኮ ጨርሷል። በቃ ጨርሷል እኮ ወደ ጦርነት ብቻ እንዲያመሩ አድርጎ። ይሄን አድርጎ ልክ ወደ ጦርነት ጫፏ ላይ ሲደረስ ነው ወደ ድርድር ወደ ማለት የመጣው። ያም ድርድር እንደ ውጤት እንዲታጅ በዚህም የዓለም አቀፉን ትኩረት ለመሳብ እና ትኩረቱ የተሳበው የዓለም አቀፉ ማህበረሰብ ጣልቃ ገብቶ ጉዳዩ በውይይት እንዲቋጭ ሲያደርግ ቲፒኤልኤፍ ድሮም እኛ ድርድር ነበር የፈለግነው፣ እኛ የፈለግነው ነው የሆነው ለማለት ነው። የወንድ በር ለራሳቸው ለመፍጠር አስበው ነው። ይህን ደግሞ ለመፍጠር ያበቃቸው በሚፈልጉት በኃይል መንገድ ብዙ ርቀት መጓዝ እንደማይችሉ ጠንቅቀው ስለተረዱት ጠንቅቀው ተረድቶታል። ያለው ውስጣዊ ሁኔታ በራሳቸው መካከል ራሱ ያለው አለመተማመን ቀላል አይደለም። ቲፒኤፍ የሚባለው የትግራይ ሰላም ኃይል አንድ መረጃ ወጥቶ ነበር። ትላንት የነበረውን የሰራዊት ቁጥር የቲዲኤፍን ማለት ነው እና አሁን ላይ ያለው ብዙዎቹ የቲዲኤፍ አባላት ወደ እነሱ ይሄዳሉ፣ ሌሎቹ ደግሞ ይሰደዳሉ። እንደዛ ትላንት የነበረ አይነት ሞራል የለም። አሁን በዚህ ሰዓት እንኳን ነው የምላችሁ፣ በቃ የሰራዊት እንቅስቃሴ በሚታይበት ሰዓት እንኳን ትላንት የነበረ አይነት ሞራል የለም። ተውት። ጠለምት ላይ ጦርነት ተፈጠረ አለ። ቲፒኤልኤፍ እንግዲህ ያንን አጋጣሚ ከገመገመ በደንብ ይገምገመው። ጦርነት ተፈጠረ ሲባል እውነቴን ነው እምላችሁ ድንጋጤ ነው የነበረው። ድንጋጤ አራት ተፈጠረም የሚል አይነት በቃ የሆነ ባይፈጠር አይነት ነገር ማለት። ምክንያቱም የሚያውቁ ሰዎች በደንብ የሚረዱ ሰዎች ማለት በቲፒኤልኤፍ ፕሮፓጋንዳ ምናምን ያላሉ ሰዎች ይሄ አንዳንድ ጤናማ ያልሆኑ ሰዎችን ሳይሆን ጤናማ የሆኑ ሰዎች ቲፒኤልኤፍ ዋነኛ ሰዎቹ ጤናማዎች አይደሉም። ሌላው ግን በደንብ ነገሩን አይቶ የሚረዳው ትላንት እንደነበረው አይደለም። አሁን ላይ የህዝቡ ሞራል፣
የዲያስፖራው አንድነት ትላንት እንደነበረው አይደለም። ትላንት ጉዳዩ ከትግራይ ጋር ተያይዞ ነበር የሚታየው። አሁን ጉዳዩ ከቲፒኤልኤፍ ጋር ነው ተያይዞ የሚታየው። ከትግራይ ጋር ተያይዞ አይደለም የሚታየው። አንዳንዶች ሊያያይዙት ይሞክራሉ፣ ግን መያያዝ የሚችል አይደለም። መቼም ከጌታቸው ረዳ በላይ ትግራዋይ ነኝ የሚል ያለ አይመስለኝም። ውጪ ተቀምጦ ከጌታቸው ረዳ በላይ እኔ ለትግራይ ህዝብ አስባለሁ እጨነቃለሁ የሚል ደፋር አይጠፋም እያልኩ አይደለም። በሽተኛ አይጠፋም እያልኩ አይደለም። እንደዚህ ብዙ ነው ያለው፣ ብዙ ነው ያለው። አሁን አላውቅም፣ ሰው ሁሉ ጤናማ አይደለም፣ አብዛኛው ሰው ጤናማ አይደለም። ጌታቸው ረዳ ማለት ለትግራይ ህዝብ ያለውን ፍቅር፣ ለትግራይ ህዝብ ያለውን ተአማኝነት 27 ዓመት ምናምን የለመደውን ምቾት አጥቶ በመኖር ያረጋገጠ ሰው ነው። ከሞት ጋር ተፋጦ በዛ ሂደት ውስጥ ያረጋገጠ ሰው ነው። ግን የደፋሮች ዘመን ስለሆነ፣ የበሽተኞች ዘመን ስለሆነ ጌታቸውም የትግራይ ከሃዲ ተደርጎ ሲቆጠር በጣም ነው የሚገርም። በጣም ጌታቸው እንደዛ ሊቆጠር የሚገባው ሰው አልነበረም። ከሱም በላይ የሆኑ ሰዎች በዚህን ወቅት አያዋጣንም በማለታቸው ይህን አቋም ነግሬያቸዋለሁ። ጌታቸው ረዳ በዚህን ወቅት ሰላምን የመረጡት ሰላም ሁሌም አስፈላጊ ነው ከሚል ነገር አይደለም። ከጦርነቱ የሰላሙ አማራጭ የተሻለ ያዋጣል ብሎ ስላሰቡና የጦርነቱ አማራጭ ስለማያዋጣ ነው ብሎ ስለደመደሙ፣ የጦርነቱ አማራጭ ያዋጣል ብሎ የደመደሙ ሰዎች ጦርነት ጫፉ ጋር ሲደርሱ ገደሉ ነው የታያቸው። ገደሉ ነው የታያቸው። እርግጠኛም ነው የምነግራችሁ፣ ትግራይ ላይ ጦርነት ሲጀመር እነ ዶክተር ደብረጽዮን ወይ በረሃ ናቸው ወይ ኤርትራ ነው። ትግራይ መቀሌ ላይ ግን ሆነው አሁን የሚኖሩት ኑሮ እየኖሩ ጦርነቱን አይመሩ። መልሰው በረሃ ደግሞ መግባት አይፈልጉም። የነሱ መልሶ በረሃ ላለመግባት የነበራቸው ፍላጎት ነው በነገራችን ላይ ፕሪቶሪያን የወለደው፣ ስምምነቱን የወለደው የነሱ በረሃ ተመልሶ ላለመግባት ያለ ፍላጎት። አይፈልጉትም መልሰው በረሃ መግባት። አሁንም ሄደው አጣብቂኝ ውስጥ ስንከተው ፋኖ አለ፣ ኦላ አለ፣ ሻዕቢያ አለ፣ ሱዳን አለ፣ አልቡርሃን እንደዚህ የዓለም አቀፉ ማህበረሰብ እንደዚህ አጣብቂኝ ውስጥ ሲገባ ነገ ከነገ ወዲያ ሳይወድ በግዱ ይመጣል ብለው ሄደው አልመጣ ሲል ሄደው አልመጣ ሲል አሁን ጫፉ ላይ ደረሱ። ገደል ነው። አሁን ዝም ብሎ መመለስ ሼም ነው። ስለዚህ ምን እያሉ ነው? የወንድ በር ስጠን ነው። የወንድ በር ስጠን ነው። ቢያንስ በውይይት ነው የተመለሱት እንባል ነው። የዓለም አቀፉ ማህበረሰብ የወንድ በር ፍጠሩልን ነው እያለ መመለስ እንፈልጋለን። ይሄ ሁኔታ እንዲቀጥል አንፈልግም፣ ግን በቃ በድርድር ቢሆን ለኛም ጥሩ ነው። ድርድሩ እኮ ትጥቅ ያስፈታቸዋል። ሁሉ ትጥቅ እኮ ነው የሚያስፈታቸው ድርድሩ። በፍጹም ሊፈልጉት አይችሉም። ትጥቁን ይዘው መቀጠል የሚፈልጉ ከሆነ በፍጹም ድርድር አይረዳቸውም። ለዛ የሚረዳቸው ጦርነቱ። ግን ለምን ይሄንን ትተው ድርድር ማለት ጀመሩ ካላችሁ በቂ ወንድ በር ፍለጋ ነው። በቃ መንግስትም እሺ አይልም። የዓለም አቀፉ ማህበረሰብ ጫና አድርጎበት ወደ ድርድር ከመጣ ያው እኛ የጠየቅነው ሆነ ብለው ምናልባት እንዳልኳችሁ ትጥቅ መፍታትን ሁሉ ተስማምተው ሊወጡ ይችላል። ዋናው ነገር እነሱ በድርድር ነው ይሄ ሁሉ ሊሆነው የሚለውን እሷን ነገር ነው ማሳካት የፈለጉትና ጫፍ ላይ ደርሰዋል። ገደሉም ታይቷቸዋል። አሁን የወንድ በር እየጠየቁ ነው የምላችሁ።